ባትፋዩ ማብሮብሻል ማንኩሎሻል ኩሩን ማንኩሎሻል ኩሩን ማንኩሎሻል ባትፋዩ ማብሮብሻል ኩሩን ማንኩሎሻል ቆይ ግን ለኔ ብቻ ነው ዘፈኑ እየተሰማኛለሁ? አረ ለኔም እየተሰማኝ ነው። ከልጃችን ክፍል ነው። ወገኛ በሷ ቤት እኮ የኔ ድምጽ ቀንጻ መስማቷ ነው። እስከ መጨረሻው ብትከፍተው እኮ ማንቅር ይለዋል ብላ ነው። አሰብኩም ነበር ለካ ሁሉም ሰው በውስጡ ያፈነው ሚስጥር አለው ማለት ነው። ያቺ ሴት እኮ ጠፍታባቸው ቤተሰብ ሁሉ ተጨንቆ ነው ያለው። ምን አለ ካለችበት ሆና ድምጿን ብታሰማቸው። እነሱ ቢሆን እኮ በቀላሉ ፋንቱን መልቀቅ አልነበረባቸው። ምንም ቢሆን እኮ የልጃቸውን ህይወት አትርፋላቸዋለች አይደለም እንዴ? እስኪ በእነሱ ቦታ ሳትሆኚ ለመፍረዳቸው እኮ እኔ የምለው ልጃችን እስካሁን ክፍሏ ምን እየሰራች ነው ያልወጣችው? እንዴ ነው ዛሬ ደግሞ ጨረቃ በቀን መውጣት ጀመረች እንዴ? አባዬ እባክህ አታሳፍረኝ። እኔ ትንሽ መስታወት ላይ ታርጌ ብቻ ነው የመጣሁት። የኔ ቆንጆ ካይኔ ያውጣሽ የኔ ሙሽራ። አሜን አሜን። ምርጥ ሙሽራ መስላለች። ምን ሆነሻል? በማን ወጣ መሰለሽ? ወገኛ በኔ ወጣ ነው ምናምን ልትል ነው አይደለ? ይሁንልህ። መጠርጠሩስ ይልቅ በሬተራ መሄድ አለብኝ። በዛውም ደግሞ ለኢኮኖሚ ሱፍን ተለካብሎኛል። እንደ ሁሉንም ነገር በእነሱ ላይ መጣላችን ግን ምን ላርግ ብለሽ ነው ገነት? ያው ለኢኮን ታውቂ የለ እንዴ ብሎ ይቆም። በይ ደግሞ አንቺ ገቢና ጉድ በይ። ለዝግጅቱ የሚያስፈልገውን ነገር ደግሞ አዘጋጅ። እንቻለው በደንብ አድርጌ ያዘጋጀው ነው። ደግሞ ምን ዋናው እኮ ደስታ የምግብ ጋጋታ አይደለም ደስታው ነው እንጂ እኔ ገና ካሁኑ እንዴት ደስ እንዳለኝ ብታይ። ከሲ እንዴት አድርጌ ልንገርህ? ምን ነው ላይ ችግር አለ? የፋንቱ ስልክ ነው። ምን እያልክ ነው ላይ? ስልኳ ተከፈተ ማለት ነው? አዎ ይሄው የሷ ስልክ ነው። ይቅርታ ቶሌኩን የናውን ስልክ እምቢ ስላለኝ ነው እርሶ ጋር ደወልኩት። ሄሎ ፋንቱ የት ነው ያለሽው? እባክሽ ያለሽበትን ንገሪንና አሁንኑ ከላይኩን ጋር መተን እንውሰድሽ። እባክሽ የት ነው ያለሽው ፋንቱ ንገሪን። ፋተኛ ባጉል ቅናት ተነሳስቼ ነው ይሄን ነገር ያደረኩትኝ። ወይዘሮ ዝናሽ በተለይ ላንቺ የምነግርሽ ነገር አንቺ በጣም መልካምና ጥሩ ሴት ነሽ። ወይዘሮ ዝናሽ የዛሬ 30 ዓመት ያርሽልኝ ውለታ መቼ ማረሰው። እኔ ነኝ ባለደዋ። አንቺ ምንም እንዳይለብሽ እባክሽ ምንም የምትጸጸችበት ነገር እንዳይኖር ልጄን እንደኔ ሆነሽ ደስ ብሎሽ ዳሪልኝ። ልጄ ካለ ሳምንት በኋላ ላይ ገባ ነው። ተመልሳ ከናም ጋር መሆን ነበረባት። ይኸውልሽ እቺ ልጅ ተመልሳ የመጣችው ለመጥፎ ነገር ከሆነ ሌላ ማንም ሰው ሳይሆን እኔ ራሴ ነኝ አንገቷን በየመደፋት።
ግን ደግሞ እናትሽ ነገር የተረዱታል መሰለኝ። እና በማዬ ሲፈረዳል በሰላም እኮ እራት እየበላን ባለንበት እኮ ነው የቤተሰቡን ቀንደኛ ጠላት ፍቅረኛ ብሎ ይዞት ይመጣው። አይገርምሽም ግን እኔና የሷ አመጣጥ መመሳሰል? እኔም እኮ የሽኝትሽ ቀን ድንገት ነበር እዛ ቤት እራት ተጋብዤ የመጣሁት። ማለት ያው አባትሽ ያውቁ ነበር። ምናልባትም ይሄን ጉዳይ እኮ እሳቸው ያውቁ ይሆናል አይደል? ፋንቱ ደውላ ነበር እባክህ። ኧረ እባክህ እና ከጠፋችበት ተገኘች እያልከኝ ነው እንዴ? ይሄ እኮ በጣም ደስ የሚል ዜና ነው። ታዲያ ለምንድን ነው የከፋ? አዎ ለደስታ የተዘጋጀላለን ሰዎች ግን የመልካም ዜና ነው። ግን ደግሞ ልትነግረኝ የምትፈልገው ሌላ ነገር አለ እንዴ? ለምንድን ነው የማትነግረኝ? ዛሬ ላይ ይሄን ነገር ለመናገር ባፍሩ እንዴት ነህ ልጄ? እንዴት ነህ አባዬ? በናፍቆት ሳልሞትብህ ስለመጣ እጅግ በጣም ደስ ብሎኛል። ደግሞ ምንድነው ተጎሳቁለሃል እኮ። ዳግም ውስጤ እኮ ከሞተ ቆይቷል። ካሁን በኋላ ምን ተስፋ አለኝ ብለህ ነው? መርማሪው ደውሎ ራስን ልታጠፋ እንደነበር ነገር። ቆይ እንዴት እንደዚህ ታደርጋለህ? ለኔ ለልጄ እንኳን አታስብ። ዳግም እና ለመኖር ምን የሚያጓጓ ነገር አለ? ምን አንተ እንኳን አጥቻለሁ። እነጋሼ ላይ ያን ሁሉ በደል ከፈጸምክ በኋላ ምን እንድልጠብቀ ነበር? ዳግም ከዚያም ልጄ አንተን ለማግኘት ጉጉት ስላለኝ ነው ያን ሁሉ ነገር ያደረኩት። ሌላ ምን ምክንያት አለኝ? አባዬ በቁሜ እኮ ነው የገደልከኝ። ክብሬን እኮ ነው አፈር ውስጥ ያስገባው። ስተቴ ከአንተ ፍቅር የመነጨ ስለሆነ ነው። ግን ይባስ ብሎ የእስር ጊዜን ጨምርክ እንጂ ምንም የፈጠርከው ነገር የለም። እስኪ ያለንበትን ነገር ተመልከት። እባክህ ዳግም በድጋሚ ይቅር በለኝ። አንተ ይቅር ካላልከኝ የእውነት የምኖር አይመስለኝም። ቢያንስ ከ18 ዓመት በኋላ ትወጣለህ የሚል ተስፋዬን ነበር የጨለምከው። ማን ያውቃል? ዳግም እውነት ግን ለኔ ትጨነቃለህ? ይሄን ሁሉ ነገር ካደረኩ በኋላ አሁንም ስለኔ ታስባለህ ማለት ነው? አባዬ አታምነኝም። አንድም ቀን ስላንተ ሳላስብ ቀርቼ አላውቅም። መርማሪው ደውሎ ባይጠራኝም በጣም ስለናፈቀኝ ራሴ መጥቼ ላይ ነበር። አንተ የሰራኸው ስህተት እኔ ለአንተ ያለኝን ፍቅር ሊቀንሰው አይችልም። እውነትህን ነው። አንተም እንደኔ ናፍቄ ያለው አባዬ። ኤርሚ ልክ ቢሆንስ? ማለቴ አምራን ተቀይራ ቢሆንስ? ያው አንዳንድ ጊዜ ተቀይረዋል ብለን ማመን አይሻልም? ቆይ እንደዚህ እያለን ራሳችን ስናጃጅል ስንት ጊዜ ነው የምንኖረው?
ታውቂያለሽ አሁን ላይ ልጃችንን ለመዳር ደፋ ቀና እያልን ነው አይደል? እኔ የምፈራው እንደውም የሰርጉ ቀን መታ ነገሩን ድብልቅልቅ እንዳታደርገው ነው። አረ በፍጹም አምራን እንደዚህ አታደርግም። እንደዚህ አይነት ሰውም አይደለችም። አሁን እኮ በጣም ተለውጣለች። እንዴት ነው የማታደርገው? ሚስቲ መለስ በይና በራስሽ አስቢው። ገና ለገና ለአንቺ ቦን ማር እሰጣለሁ ብላ አይደል ድርጅታችን ልትወስድ የነበረው? ለምንድን ነው እንደዚህ በየዋህነት እያየሻት ያለሽው? ይቅርታ፣ እኔ ግን ያንን በደሏን ለመርሳት እየሞከርኩ ነው። ምን እያልሽ ነው ኤሚ? ለነገሩ አልፈርድብሽም። ያ ኤርሚያስ ነው አይደል እንደዚህ ሞልቶ ይላክሽ? ከኤርሚያስ ብቻ ሳይሆን ከአባዬም ነው። ይቅርታ ዶክተር፣ ያ ማረግን መርሳት ስለማልችል ነው። በዚህ ማረግ አይደል እንደየስንቱን ህይወት ያተረፍከው። የጩና እህትም እኮ አሁን እየዳነች ነው። ይልቅ የጩና እህት እንዴት ናት? ይገርምሻል፣ ሰሞኑን ስራ በዝቶብኝ ደውዬ እንኳን አልጠየቅኳት። አሁን እኮ መንቀሳቀሱን ላይ ጀምራለች። ጩና ብታይ በቃ አንተን አመስግና ራሱ አልጠግብም። ህይወቷን እኮ ነው የመለስክላት። አንቺን ታመስግንሽ እንጂ እኔ ማመን አደረኩላት ብለሽ ነው? እኔ እኮ የሙያ ግዴታዬን የተወጣሁት። እንዴ ዶክተር፣ እኔ ሳልሆን እኮ አንተ እኮ ነው ያከምካት። ከማከምም አልፎ የመድኃኒቱን ወጪ ራሱ አንተ አይደል እንዲቻልካት። የእውነት ለብዙ ሰው ምሳሌ የምትሆን ሰው ነክ። በዚህ ዘመን እንደዚህ አይነት ደግነት እኮ አይገኝም። ይልቃውን መሞጋገሱን ተውና ወደ ዋናው ቁም ነገር እንግባ። እናት ስለምትመስይ ምናልባትም ደግሞ መልካምነትሽ ብቻ ከአንቺ ፍቅር እየያዘኝ ነበር። አምራ ምን ፍቅር ነው ያልከው? በጣም ይቅርታ አምራን፣ ላስከፋሽ ወይም ላሳዘንሽ ፈልጌ አይደለም። እባክሽን ተረጂ። ቢያንስ እህትነትሽን ማጣት አልፈልግም። ይቅርታ ዶክተር፣ መቀራረባችን እንደዚህ አይነት ስሜት ይፈጥርብሃል ብዬ አላሰብኩም ነበር። አንተ እኮ ለእኔ ትልቅ ባለውለታዬ ነህ። በቃ ሁሉንም ነገር እኔ ጨርሰዋለሁ። ከወይዘሮ ዝናሽ ጋር ያለውንም ነገር ለእኔ ተዩ። አንቺ ከዳግም ጋር ያለሽን ፍቅር ብቻ ተንከባከቢ። እኔ ደህና ሆናለሁ። እሺ? አሁን ነው አጋጣሚው መጠቀም የምትችለው። ተረጋጋና ቀስ ብላ ያለችበት እንድትነግርህ አድርግ። አንሳው። እሺ፣ ግን ልቤ በጣም ፈርቷል ነው። አትፍራ ናሆሜ። ይሄን ያልኩ ምንም ያስፈራ ነገር የለም አይደል? እናትህ ናት እኮ። እሱማ እናቴ ናት፣ ግን ምን ልትለኝ እንደሆነ አላውቅም። ፈራሁ ብቻ። እባክህ ናሆሜ ሳትቆጣ ተረጋግተህ አናግራት እሺ? ሁሉንም ነገር የምትነግርህ በሰላም ካዋራሃት ብቻ ነው። ሄሎ ማዬ። ኑሐሚን ክፍል 118 ተለቋል ውዶችዬ። እንግዲህ ኑሐሚንና ናሆም ፎቶ ተነስተዋል፣ የሰርግ ፎቶ ውዶችዬ። ፋንቱ ደውላለች። እንግዲህ ዳጊ በድጋሚ አባቱን አግኝቶታል ውዶችዬ። ወይዘሮ ዝናሽ እንግዲህ ፋንቱን ይቅርታ ጠይቃታለች። ፋንቱ እንግዲህ በድጋሚ ለልጇ ለናሆም ደውላለች። ናሆም እንግዲህ በድንጋጤ ተውጧል ውዶችዬ። ቪዲዮን እስከመጨረሻው ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ማለት ነው ውዶችዬ። እንግዲህ ባለፈው ክፍል እንዳየ ነው ያው ፋንቱ እንደጠፋች ሁላቸውም ደግሞ ከበደሏት ነገር ተጸጽተው እየፈለጓት እንደሆነ ነበር ያየነው ማለት ነው። አሁን እንግዲህ ያው እንዳያቻት ኑሐሚን ተመልሳለች። ከተመለሰችም በኋላ እንግዲህ ለሰርጓ ዝግጅት እያደረገች ትገኛለች ማለት ነው። ለባብሳ እንዲሁም ክላሷን ዘግታ ለክላሷ ሆነ የሰርግ ሙዚቃ ከፍታ እየደነሰችና ራሷን እያየች ደስተኛ ሆና ነበር ያየናት ማለት ነው። እንግዲህ እንደዛ ካለች በኋላ ከለባበሰች በኋላ እናትና አባቷን ሄዳ እንግዲህ ልሄድ ነው ናሆም እየጠራኝ ነው፣ ስለዚህ ጸጉር ቤት ጸጉሬ መሰራት አለብኝ፣ ከዛ በኋላም እንግዲህ ፎቶ መነሳት አለብን እያለች እንግዲህ ለእናትና ለአባቷ ስትነግር ነበር። እናትና አባቷም ውብ ሆነሻል፣ ካሁኑ አምሮብሻል፣ በጣም ቆንጆ ሆነሻል እያሉ እንግዲህ ሲያመሰግኗት ነበረ። እንግዲህ እሷ ከሄደች በኋላ ናሆም ደውሎላት እሷ ከሄደች በኋላ እንግዲህ ልጃችን እኮ ምርጥ ሆናለች፣ በአንተ ወታ ነው በአንቺ ወታ ነው እየተባሉ እንግዲህ የናሆም ማለት የኑሐሚን እናትና አባቶች ሲሳለቁና ሲሳሳቁ ከቆዩ በኋላ በስተመጨረሻ እንግዲህ ቁማ
እኔ ደስ ብሎኛልና እንደንስ በማለት እንግዲህ ባሏን ይዛ ስትደንስ ነበር የኑሃሚን እናት ማለት ነው ውዶችዬ። እንደዛ ከሆነ በኋላ እንግዲህ አጋጣሚ ወይዘሮ ዝናሽ ከባሏ ጋር ቁጭ ብላ እያወራች ስለ ፋንቱም አንስታ ስለ ሰርጉም እያወሩ እንግዲህ ሰርጉ እንደደረሰ በዛ ደግሞ ብዙ ደስተኛ እንዳልሆኑ ምክንያቱም ፋንቱ በውስጣቸው እየመጣች ትንሽ የህሊና ረፍት ስለነሳቻቸው እያወሩ ነበረ። እንደውም አቶ ላይኩን ተነሽና እንደንስ በማለት ሚስቱን ይዞ እየደነሰ እስክስታ ሲመታ አጋጣሚ እንግዲህ ፋንቱ ደውላለች። ፋንቱ ደውላ እንግዲህ ቤተሰብ እንግዲህ ፋንቱ ደውላ በቃ ልጅና ሆመን ማግኘት ትፈልጋለሁ ስልኳ አልሰራልኝ አለ እያለች ትገኛለች። ከዛም እንግዲህ ነይ እባክሽን የት ነሽ ያለሽው እኔና ላይኩን እንምጣ አሁን በማለት እንግዲህ ወይዘሮ ዝናሽ ይቅርታ ጠይቃታለች። እንዲሁም ደግሞ ካሁን በፊት በቅናት ተነሳስታ እንደበደለቻት ውለቷን እንደረሳች ሁሉን ነገር ያው እንግዲህ እንደበደለቻት እና ይቅርታ እንደምታደርግላት አግኝታት ያው ደጋግማ ነግራታለች። ነገር ግን ፋንቱ ምንም ችግር የለም አንቺ መልካም ሰው ነች፣ ልጄን አሳድገሽ ከዚህ ያደረሽልኝ አንቺ ነች። ስለዚህ እባክሽን ምንም ቢሆን አትጸጸች ወይዘሮ ዝናሽ፣ ዝም ብለሽ አሁን ችግር የለውም ሰርጉን ልጄን በሚገባ ዳሪልኝ በማለት እንግዲህ ነግራታለች ማለት ነው ውዶችዬ። እንግዲህ ሁላቸውም ወደዛ ወደ ቤት እንድትመለስ ይፈልጋሉ። እሷ ግን መመለስ አትፈልግም። ምክንያቱም ድጋሚ የእነሱን ቤተሰብ መበጠጥ ስለማትፈልግ እንግዲህ እያለቀሰች ጎዳና ትገኛለች ማለት ነው ውዶችዬ። ትንሽ ልብ ይነካል። እንግዲህ ኤሚም ከኤርሚያስ ጋር ካወራች በኋላ ኤርሚም እንግዲህ የአምራ መቀየር እንግዲህ በጣም ገርሟት ኤርሚን ስታወራው ነበር ማለት ነው። ኤሚ እንግዲህ ኤርሚም እባክሽን ተቀይራ ሊሆን ይችላል፣ ነገር ግን በመጥፎ ነገር መታ ከሆነ እኔ ራሴ ቀጣታለሁ በማለት እንግዲህ ኤርሚያስ መልካም ነገር ነግሯት እንግዲህ ኤሚ እናቷን ለማሳመን እየሞከረች ትገኛለች ማለት ነው ውዶችዬ። እንግዲህ አምራና ዶክተሩ ተገናኝተው እያወሩ እንግዲህ አጋጣሚ ዶክተሩ ከአምራ ፍቅር እንደያዘው ሲነግራት አምራ በጣም ደንግጣለች። ምክንያቱም አምራና ዳጊ እንዳያቸዋቸው ፍቅር ውስጥ ስለሆኑ ስለዛ ጉዳይ ስታወረው እንግዲህ እሱም ደንግጦ በፍጹም በቃ እኔ አንቺና ዳጊ አንድ ላይ እንድትሆኑ ፍቅራችሁን አጣጥሙ፣ አንድ ላይ እንድትሆኑ ደግሞ እነ ወይዘሮ ዝናሽ ለማሳመን ሞክራለሁ በማለት እንግዲህ ታጥሏት ሄዷል። እንግዲህ አምራም ተናዳ ውስጧን እየተጨነቀች ትገኛለች ማለት ነው። እንዴት እንደዚህ ሊሆን ቻለ በማለት እንግዲህ ውስጧን እያስጨነቀች ትገኛለች ማለት ነው። ምክንያቱም ዶክተሩም የማይሆን ውስጥ ወህዶ ገብቶ እንግዲህ ልቡ ተሰብሯል። ምክንያቱም አምራን ይወዳታል፣ ብዙ ነገሮችን ረስቷል በሷ የተነሳና ያው አንድ ሰው ስትቀራረብ ውስጥ ደግሞ ብዙ ነገር ይመጣ ይችላልና ያጋጥማል ማለት ነው ውዶችዬ። እንግዲህ አምራና ዶክተሩ ይጋቡ። ምክንያቱም ዳግምን እንዳታገባ የወንድሟ ፍቅረኛ ስለሆነ ማለት የወንድሟ ፍቅረኛ ስለነበረች እሱን ብታገባ ደስ አይልም። ግን ደግሞ ለዶክተሩ ትመለስ እያለን ኮሜንት ላይ እናስቀምጥላቸው። ውድና የተከበራቸው የቻናል ቤተሰቦች እንግዲህ በስተ መጨረሻ ኑሃሚንና ናሆም የፎቶ ፕሮግራም አድርገው ፎቶ ተነስተዋል ማለት ነው። የሰርግ ፎቶ ተነስተዋል። እንዲሁም ኑሃሚን እንዲሁም ናሆሚ በጣም ደስተኛ ነበሩ። እንግዲህ ፎቶ ተነስተው ምናምን ጨርሰው ተመልሰዋል ማለት ነው። ዳግም እንግዲህ ድጋሚ አባቱን አግኝቶታል። አባቱን አግኝቶ እንግዲህ ልጁ እንደተጨነቀ ዳጊ ራሱ እንደተጨነቀ ስለ አባቱ ነግሮታል ማለት ነው። ምክንያቱም ምናስር ቢበድልም እንግዲህ አባት ስለሆነ በቃ ችግር የለውም ምናምን በማለት እንግዲህ ያው ያጠፋውን ጥፋትም ሳይቆጠር ይቅርታ አድርጎለት ድጋሚ እንግዲህ ሊጠይቀው ሄዷል ማለት ነው ውዶችዬ። የዳጊ አባትም በጣም ተበሳጭቶ ማለት ደንግጦ ያው ይቅርታ አድርጎልኝ ፊቴን የሚያኝ አልመሰለውም ነበር እና ምክንያቱም በአንድ ልጁ ምሎ በዛ ላይ ደግሞ ቤተሰቦቹን በጥብጦ ቤተሰቦቹን ብዙ ነገር አድርጓልና ከዛ አንጻር ምንም እንኳን ፊቴን የሚያኝ አልመሰለኝም ነበር በማለት እንግዲህ ራሱን እንትን ብሎ ደስተኛ አድርጓል ማለት ነው። ምክንያቱም ልጅ ከባድ ነው።
እንግዲህ ራሴን ማጥፋት ይሻላል እስር ቤት ከመበሰብስ እያለም ይገኛል ማለት ነው። እንግዲህ ዳግም በፍጹም እንዲህ ሊሆን አይችልም፣ እንደዚህማ ብለህ አታስብ እያለ ይገኛል ውዶችንዬ። በስተመጨረሻ እንግዲህ ኑሐሚንና ናሆም በመኪና እየተመለሱ እንግዲህ ፋንቱ ደውላለች። ፋንቱ ደውላ ናሆም እንግዲህ እንዳለ ደንግጦ ስልኩን ማንሳት አክቶት ሲርበተበት ነበረ። በስተመጨረሻ እንግዲህ ኑሐሚን እባክህን ተረጋጋና አውራት፣ ይህን እድል ተጠቅመህ እሷንም የምታገኝበት መንገድ እንትን በል፣ ተረጋግተህም አውራት፣ ምክንያቱም እሷን ማግኘት ስለምንፈልግ ተረጋግታ አውራ በማለት እንግዲህ ለማረጋጋት እየሞከረች ነው የሚያቆመው ድራማው ማለት ነው። ውድና እየተከበራችሁ የኔ ቻናል ቤተሰቦች እንግዲህ ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ተባበሩኝ ውዶችዬ። ቪዲዮን ደግሞ ላይክ ሼር አድርጉት ፕሊዝ። እወዳችኋለሁ፣ አከብራችኋለሁ። ቴንኪው የምታግዙኝ እንዲሁም ላይክ እና ሰብስክራይብ የምታደርጉኝ ሼር የምታደርጉልኝ በእውነቱ ከልብ አመሰግናለሁ። ቴንኪው ፋሚሊ። መልካም ምሽት ተመኘሁላችሁ። ባይ ባይ። ድጋሚ እንግዲህ ቀጣይ ክፍል የናሆም እና የኑሐሚን ሰርግ ይሆናል ማለት ነው። ያው ሰርጉን ደግሞ በጉጉት ነው የምንጠብቀው፣ ምክንያቱም ያማረና የተዋበ ስለሚሆን በጉጉት እንጠብቃለን ማለት ነው ሰርጋቸውን።